የኦሮሞ የሰኔ አብዮት ጮራም ተወው ኦሮሞ ለሳምንት ተንጫጭቶ ቤቱ ይገባል ከዚያም ለመቶ ዓመት እንዳይነሳ እናደርጋለን። የተከበራችሁ የኢትዮጵያ ብሔር ብሔረሰቦች ሀገር ለትበታተን አፋፍ ላይ ደርሳለች። ኢትዮጵያን ማዳን የምትፈልጉ ሁሉ ጎራው ጠርቷልና አስተላልፋችሁን አስተካክሉ። እንደሌሎች የኢትዮጵያ ብሔር ብሔረሰቦች የኦሮሞ ማህበረሰብ ማንነቱ ባህሉና ቋንቋውን ለማክበር ራሱን የማስተዳደር መብቱን እውን ለማድረግ እንዲሁም በሀገሪቱ ውስጥ በእኩልነት ለመኖር ያካሄደው ትግል ዘመናትን አስቆጥሯል። በኃይለ ሥላሴ በደርግ በኢህአዴግ ዘመናት መገመቱ የሚያስችር መስዋዕትነት ከፍሏል። አሁንም እየከፈለ ነው። የአሁኑ ግን እጅግ ዘግናኝ መስዋዕትነት ነው። የኦሮሞ ህዝብ ደሙና ህይወቱን ከፍሎ ወደ ስልጣን ያመጣው ጠቅላይ ሚኒስትር አብይ በአጋጣሚ የተቆጣጠረውን የጦር አፈሙዝ ወደ ኦሮሞ ህዝብ አዝሮ መጨፍጨፉን ተያይዞታል። በየቀበሌው ልጇ ተገድሎባት በሰሌን ተጠቅልሎ በመንገድ ላይ የሚጣልባት እናት፣ ልጁ በቤቱ የሚታረድበት አባት፣ ወንድሙ በጸጥታ አስከባሪ ነን በሚሉ ኃይሎች ታስሮበት ተገድሎ ለበረሃ አውሬ የሚሰጥበትና ዓለም ስቃዩን እንዳያውቅ ስልክና ኢንተርኔት ተዘግቶበት እንደ ጉድ የሚጨፈጨፍ ኦሮሞ እናቱ ትቁጠረው ብሎ ማለፉ ይሰቀጥጣል። ሰኔ 22 ደግሞ ታዋቂው የኦሮሞ ከያኒና የሲቪል መብቶች ታጋይ ሃጫሉ ሁንዴሳ የድራማው መስዋዕት እንዲሆን ተፈርዶበት በአስፈሪና ዘግናኝ የኢትዮጵያ ባለስልጣናት በሚሉት አነጋገር ታስቦና ታቅዶ በተከናወነው ደባ ተቀጥፏል። የዶክተር አብይ መንግስት ይህን ሰበብ በማድረግ የኦሮሞ ህዝብ የፖለቲካ ፓርቲ አመራሮች ጋዜጠኞችን እያፈሰ ወህኒ እንዲታጎሩ አድርጓል። ይህ እቅድ ካለምርጫ ስልጣን ላይ የወጣው ኃይል ኮሮናን አሳቦ ስልጣን ላይ መቆየት መፈለጉንና ተፎካካሪ ፓርቲዎች የለም በህዝብ ድምጽ ስላልተመረጥክ ከመስከረም በኋላ ህጋዊ መንግስት መሆን አትችልም ስላሉት ለመሳያሰቡንን ለቁርስ አደረግናቸው እንደሚባለው መስከረም ከመጥባቱ በፊት ሐምሌ ላይ ጠራርጎ ካላስወገደ ፍላጎቱን ማሳካት እንደማይችል በመረዳት ሁሉንም ተፎካካሪ ፓርቲዎች አመራሮችን ጠራርጎ ወህኒ እንዲሰፍሩ አድርጓል። ፈጣሪንና ህዝቡን ተማምኖ ወደ ሀገር ቤት የገባው ጆሃርን ጨምሮ ለብሔራዊ መብትና በእኩልነት የምትገነባ ኢትዮጵያን ለማየት ሲታገሉ የነበሩ የኦሮሞ የፖለቲካ ፓርቲዎች አመራሮች የእድሜ ልክ ታጋዩ በቀለ ገርባ፣ ወጣት ታጋዮቹ ጉማ፣ ሐምዛ፣ ሸምሰዲን፣ ደጀኔ፣ ሚካኤል፣ ሸጉጤ፣ ኬንሶ፣ ኮሎኔል ገመቹና አብዲ የመሳሰሉት ዕውቅ የኦሮሞ አብዮተኞችን ወህኒ ቤት አስገብቷል። ለሀገር ሉዓላዊነት ለዲሞክራሲና ለእውነተኛ ብሔራዊ ምርጫ ሲታገሉና ሲያታግሉ የነበሩ የሌሎች ብሔረሰብ የፓርቲ አመራሮች እነ እስክንድር፣ አስቴር፣ ሂሩት፣ ልደቱና ኢንጂነር ይልቃልን ጨምሮ በርካታ የፖለቲካ አመራሮችም በዚሁ እቅድ ውስጥ አካተተና ሰብስቦ ኢህአዴግ በውድቀቱ ዋዜማ ባዶ ያደረጋቸው እስር ቤቶችን አጨናንቋል። ጋዜጠኞች እነ ዋሪዮና ቤቲ ለእስር ተዳርጓል። የህዝብ ልሳን የነበሩ ቴሌቪዥኖችም ጥርቅም ተደርገው ተዘግተዋል። ሰሞኑ ደግሞ ጉድ ተሰምቷል። መፈንቅለ ፖለቲካ ፓርቲ ኦነግን በብልጽግና ስር ለመቆጣጠር ዕውቁን ታጋይ ኦቦ ዳውድ ኢብሳን እስከነ ቤተሰቦቹ በፖሊስ አስከብበው በቁም እስር ካሰናበቱ በኋላ ወደ አደሪ የማህበረሰቡ አባላትን በፌደራል ፖሊስ ታጅበው የኦነግን መፈንቅለ መንግስት ለማካሄድ ሞክረዋል። በዚህ ስርዓት ያልተደረገ ጉድ የለም። የኦሮሞ ፓርቲ በእያንዳንዱ ኦሮሞ ልብ ውስጥ መኖሩን ሊገባቸው አልቻለም። በሀገራችን ውስጥ በኮሮና የተለከፉና በመንግስት የታሰሩ ዜጎች ቁጥር ሲነጻጸር ብዛቱ ተመጣጣኝ ነው። የከፋው ነገር ግን በዚህ ተራርቆ መቆየት የሚሰቅበክበት የኮሮና ዘመን የታሰሩ ዜጎች ከእስሩ በተጨማሪ አንድ ላይ እንዲታሰሩ ስለተደረገ ለኮሮና በሽታ እንዲጋለጡ መደረጉ ነው። የፖለቲካ መሪዎቻቸው በኮሮና በሽታ ሞቱ ብለው እንዳይገድሏቸው የኦሮሞ አብዮተኞች ከፍተኛ ስጋት ላይ ወድቀዋል። በኮሮና እስካሁን ድረስ እስከ 250 ዜጎች ህይወታቸው እንዳለፈ መንግስት ገልጿል። በሰኔው የኦሮሞ አብዮት ወቅት የተገደሉት ቁጥር ግን ከ300 በላይ እንደሚደርሱ እየተገለጸ ነው። ለዚህ ነው በርካታ ኢትዮጵያውያን የኢትዮጵያ ኮሮና ብልጽግና ፓርቲና እሱ የሚመራው መንግስት ነው እንጂ ቫይረሱ አይደለም የሚል ድምዳሜ ላይ የደረሱት። በዚሁ ግፈኛ
ጭፍጨፋና እስር ተስፋ የቆረጠ የኦሮሞ ህዝብ የኦሮሞ የሰኔ አብዮት ጮራ አቀጣጥሎ ከዳር እስከ ዳር በቁጭት ተነሳ፣ አመፀ። አብይ አህመድ ይውረድ፣ ብልጽግና ይውደም፣ ነፍጠኞችና አህዳውያን ይውደሙ፣ የሃጫሉ ገዳይ በገለልተኛ አካል ተጣርቶ ለህግ ይቅረብ። መንግስትን ስለማናምን በመንግስት የሚደረግ ማጣራት እንቃወማለን። ገና ሃጫሉ ሳይቀበርና ተጠርጣሪዎች ሳይያዙ መንግስት ገዳዮቹ ኦነግ ዋሃትና ግብጽ ናቸው ብሎ ጣቱን በሶስተኛ ወገን ላይ መቀሰሩ የሸፍጡ ልክ አሳይቶናል። የፎረንሲክ ምርመራ እንዳይከናወን ሃጫሉን አጣድፎ እንዲቀበር ያደረገው ሐቅን ለመቅበር እንደሆነ ተገንዝበናል ብለዋል። በዚህ ሐሳቦ ኢትዮጵያውያንን እርስ በርሳችን ሊያጫርሰን አንዳንዴ ገዳዩ ወያኔ ነው፣ ገዳዩን ያሰማሩ ሰዎች እርስ በራሳቸው በትግርኛ ይነጋገሩ ነበር ሲሉ፣ ሌላ ጊዜ ደግሞ ገዳዮቹ የኦሮሞ አክራሪ እስላሞች ናቸው እያሉ የኦሮሞ ማህበረሰብን በሃይማኖት ለያይተው ለማጫረስ የማይፈለቅሉት ድንጋይ የለም። የኦሮሞ አንድነት ግን ከማንኛውም ጊዜ በላይ ተጠናክሯል። እንደ ትላንትናው በትግራይ ህዝብ ላይ ያነጣጠረው የዋልታ አሳፋሪ ዶክመንተሪ ሀተታ አዘጋጅተው በህዝቦች ላይ ጥላቻ እንዲባባስ በመስበክ ለብዙ ተጋሩ መፈናቀል እንግልትና ሞት ምክንያት እንደፈጠሩት ሁሉ አሁን ደግሞ የፌዝ በኦሮሞ ህዝብ ላይም እየደገሙት ነው። ትላንትና በጠራራ ፀሐይ የተገደሉት የህዝብ አገልጋዮች ብሔራዊ የልማት አርበኛው ስመኘው በቀለ፣ የአማራ ክልል ፕሬዝዳንት ዶክተር አምባቸው፣ አቶ እዘዜ፣ የሀገር መከላከያ ከፍተኛ አመራሮች ጀነራል ሰዓረ፣ ጀነራል ገዛኢና ሌሎችም እንዴት እንደተገደሉና ጉዳያቸው እንዴት እንደተዳፈነ እናውቃለን። ይህ በሃጫሉ ጉዳይም ይለያል ብለና እናምንም እያሉ በሾች አደባባይ ወጥተው የመንግስትን ድርጊት አውግዘዋል። አከታትለውም ለአንድ ሳምንታት የሚዘልቅ አጠቃላይ አመጽ አወጁ። ከእና ወደ አዲስ አበባ የሚደረግ የሸቀጥ ዝውውር ታገደ። ነጋዴዎች መደብሮቻቸውን ዘጉ። ድፍን ኦሮሚያ በስጋት ተዋጠች። አቤተኞቹ እኛን ተማምኖ ሀገር ቤት የገባውን ጆሃርን ጨምሮ ሁሉም የፖለቲካ መሪዎቻችን ይፈቱ እያሉ ኦሮሚያን ድብልቅልቅ አደረጓት። አዲስ አበባም ጭንቀት አጠላባት። በዚህ አብዮት የበርካታ ዜጎች ህይወት አልፏል። በሚሊዮን የሚገመት ንብረት ወድሟል፣ ተቃጥሏል፣ ተዘርፏል። ዜጎችም ተፈናቅለዋል። በዚህ አጋጣሚ ህይወታቸው ያለፉ ወገኖች መጽናናትን እንመኛለን። ንብረታቸው የወደመባቸው ወገኖችም ሀዘናችንን እናጋራለን። ይህ ተግባር ዳግም እንዳይፈጸም ሁላችንም ኢትዮጵያውያን እጅ ለእጅ ተያይዘን አበርትተን እንደምንታገለውም ተስፋ እናደርጋለን። ከመንግስት ከተሰጠው መግለጫ እንደተረዳነው አብዛኛው የሞተው ህዝብ የኦሮሞ ማህበረሰብ እንደመሆኑ በጉልህ ተገልጿል። ድርጊቱ የተፈጸመው ሃጫሉ ከተገደለ ከጥቂት ሰዓታት በኋላ ነው። ስለሆነም የዚህ ሁሉ ህይወት መጥፋትና ንብረት መውደም የፈጸሙት ዘጋይተው የቆዩ የዶክተር አብይ መንግስት ታጣቂዎች አህዳውያንና ነፍጠኞች ሳይሆኑ አይቀሩም የሚል ከፍተኛ ጥርጣሬን አስከትሏል። ስለዚህም በገለልተኞችና ብቃት ባላቸው ቅን ዜጎች እንዲጣራና ወንጀለኞቹ ወደ ህግ እንዲቀርቡ እንጠይቃለን። በአንድ በኩል የግፍና ሰቆቃ ሲከታተሉ የነበሩ በሚሊዮኖች የሚቆጠሩ በውጭ ሀገር የሚኖሩ ኦሮሞ ማህበረሰብ ወንድሞቻችንና እህቶቻችን በየሀገሩ ከፍተኛ የተቃውሞ ሰልፎችን አከናወኑ። በብዙ ሀገራት እየተደረጉ ያሉ ሰልፎች የትግራይ፣ የሲዳማ፣ የሶማሊያ፣ የቅማንት፣ የወላይታና የሌሎች ብሔረሰቦች አባላት ከኦሮሞ ወገኖቻችን ጎን በመሰለፍ አጋርነታቸውን አሳይተዋል። አንዳንዶቹ ህልውናቸውን ለማሳየት የክልሎቻቸውን ባንዲራ ይዘው የትዕይንቱ ተካፋይ ሆነዋል። በጋራ በመሆን ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከስልጣን እንዲወርድና የኢትዮጵያ መንግስትን ብልጽግና ፓርቲን ነፍጠኞችንና አህዳውያንን በምሬት ኮንነዋል። የዓለም ማህበረሰብ ቀልብም ስበዋል። በርካታ የውጭ ዜጎች ጠቅላይ ሚኒስትር አብይ የሰላም ኖቤል ተሸላሚ መሆን አይገባቸውም ነበር፣ ሸላሚዎቹ ተቻክለዋል የሚል መደምደሚያ ላይ እንዲደርሱ አስችሏል። በብዙ የውጭ ሀገር ሚዲያ ዘጋቢዎችም ተኮንኗል። እዚህ ላይ ኢትዮጵያውያን ልብ ብለን እንድናስተውለው የሚያስፈልግ ጉዳይ አለ። አህዳውያን ማለት ፌደራሊዝምን የማይቀበሉ እንደ ድሮ የኃይለ ሥላሴና የደርግ ስርዓት የመንግስት ስልጣን በአንድ ማዕከል ተሰብስቦ በተዋረድ ከላይ እስከ ታች የተዋቀረ አስተዳደር ይኖርና
ማዕከላዊ መንግስት የሚፈልገውን ስልጣን ለሚፈልገው አካል የሚሰጥበትና ሳይፈልግ ሲቀር የሚያነሳበት ስርዓት ማለት ነው። ይህ ስርዓት የበርካታ ብሔር ብሔረሰብ መኖሪያ በሆነችው ኢትዮጵያ ለዚያውም ዲሞክራሲያዊ በጠፈበት ስርዓት በፍጹም አይታሰብም። እንደ ኢዜማ የመሳሰሉ አሃዳውያን የህዝብ ድጋፍ ለማግኘት ሲሉ የፌደራሊዝም ተከታዮች ነን ይሉና የብሔር ብሔረሰብ አከላለል አጥፍተው ኢትዮጵያን ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ብለው በአቅጣጫ ሰነጣጥቀው የብሔረሰቦችን ህልውና በሴራ ለማጥፋት እቅድ በመንደፍ ላይ ናቸው። እነዚህም የአሃዳውያን ሌላ ክንፍ ናቸው። ነፍጠኛ ማለት ደግሞ በነፍጥ በኃይል ህዝቦችን የሚያስተዳድር የዲሞክራሲ ሽታ የሌለው መስተዳደር ማለት ነው። ይህ ሐቅ ቢሆንም ትላንትና የአሃዳዊ ኃይልና የነፍጠኛ ስርዓት ተጠቃሚዎች የነበሩ የደርግ ሰራዊት ሆነው በትግል ተሸንፈው የተባረሩ ወይ ደግሞ ተማርከው በምህረት የተለቀቁ ወይም ደግሞ በነበረው ስርዓት በተለያዩ ወንጀሎች ተከሰው ታስረው የተፈቱ የተወሰኑ ግለሰቦች ናቸው። እነዚህ ሰዎች የፖለቲካ ፓርቲዎችን መስርተው ወይንም ሚዲያዎች አቋቁመው ህዝብን ለማደናገር እየተሰማሩ ናቸው። እነዚህ የጸረ ህዝብ አመለካከት አራማጆች አሃዳዊና ነፍጠኛ ማለት አማራ ማለት ነው እያሉ የአማራ ማህበረሰብን ከለላ በማድረግ የአማራ ማህበረሰብ ከኢትዮጵያ ህዝብ ተነጥሎ እንዲመታ ከፍተኛ ጥረት በማካሄድ ላይ ናቸው። በሚዲያ ስም የሚንቀሳቀሰው የኢዜማ ፓርቲ ካድሬ ኢሳት በዚህ ተግባር በግንባር ቀደም የሚጠቀስ አካል ነው። ኢሳት የሀገር ክብርና ሉዓላዊ የሚባል ምኑም ስላይደለ ኢትዮጵያውያንን ለመጨፍጨፍ የኢሳያስ ግፈኛ መንግስት ወደ ኢትዮጵያ ገብቶ ግፍ እንዲፈጽም በአደባባይ የሚጋብዝ ኃይል ሆኗል። መንግስት አሁን ባለው ሁኔታ በደንብ እየተቆጣጠሩ መሆኑን ያያየን ነው። ሀጫሉን የሚያህል ሰው ተገድሎ እነሱ አመጽ ቀስቀሰው ኢትዮጵያን ማእሳት ውስጥ እናነዳለን ባሉበት ሰዓት የኢትዮጵያ ጸጥታ ኃይሎች ሁኔታዎችን እየተቆጣጠሩ ነው። ግን ከዛም የሚያልፍ ቢሆን የኢትዮጵያ ችግር የኢትዮጵያ ብቻ አይደለም። ከኢትዮጵያ አልፎ ኤርትራን የሚበለበልብ ችግር ነው። ሁለቱ ሀገሮች ላይ ደግሞ እሳት ሲያነድ የነበረ ቡድን አለ። ስለዚህ ኢትዮጵያም ኤርትራም ሰላም እንዲያገኙ አስፈላጊ ከሆነ ከኤርትራ መንግስት ጋር አስፈላጊውን ሁሉ ትብብር ሁሉ መደረግ አለበት ብያምናለሁ። ወንድሞቻችን ናቸው። የሁለታችንም ጠንቅ የነበረው ቲፒኤልኤፍ ነው። ቲፒኤልኤፍ በአፍሪካ ቀንድ እስካለ ድረስ ደግሞ ኤርትራም ኢትዮጵያም ሰላም ስለማይሆኑ ይሄ ኃይል ታሪክ እንዲሆን ለማድረግ በሚደረገው ሂደት ውስጥ ይሄ ባላይነት ነው የሚባል ነገር የለም። በቲፒኤልኤፍ እና በኤርትራ መካከል ልዩነቱ አይገባኝም። ቲፒኤልኤፍ ኤርትራ ራሳቸውን 30 ዓመት ተግለው ሀገር ብለው ወጡ። ቲፒኤልኤፍ 17 ዓመት ታገለና ኢትዮጵያን ያስኩ ብሎ ቲፒኤልኤፍን በኢትዮጵያ ኪሳራ ሲያገለግል የነበረ በሁለቱ መካከል ልዩነት አይታይም። ስለዚህ ኢትዮጵያን ለማዳን ኤርትራንም ለመታደግ የሚደረጉ ሂደቶች ድረስ እስከዛ ድረስ ማሰቡም እኔ ተገቢ ነው ብዬ ነው። አሃዳውያንና ነፍጠኞች አሁን ያለውን የኢትዮጵያ ህገ መንግስት አይቀበሉም። የሚያውለበልቡት ባንዲራ ሁሉም ኢትዮጵያዊ ብሔር ብሔረሰቦች የማይቀበሉት በህገ መንግስት የማይታወቅ ወይም ደግሞ የፖለቲካ ፓርቲ አርማ ተብሎ በህግ ያልተመዘገበ ልሙጥን ባንዲራ ነው። በግልጽ አይገፉበትም እንጂ በደጋፊዎቻቸው በግላጭ እንደሚታየው የእስልምና ሃይማኖትን መጤ ሃይማኖት አድርገው ሲከሱትና አክራሪ ጽንፈኛ እያሉ እንደ ባዕድ ሲያብጠለጥሉት ይስተዋላሉ። ሌሎች ብሔረሰቦችን ይንቃሉ። አንዳንዶቹ ደጋፊዎቻቸው በግልጽ በኦሮሞ ህዝብ ላይ ጥላቻና ንቀትን ያሳያሉ። አንዳንዶቹ ኦሮሞን ያሰለጠነው እኛ ነን ሲሉ፣ ሌሎቹ ደግሞ መክሸፍ እንደ ኦሮሞ እያሉ በአደባባይ ይጽፋሉ፣ ያቅራራሉ፣ ይፎክራሉ። ታዲያ እነዚህ ነፍጠኞችና አሃዳውያን ከአማራ ህዝብ ጋር በምን ይገናኛሉ? የአማራ ህዝብ ከዶክተር አብይ ስርዓት ምን ተጠቀመ? እነ ዶክተር አምባቸው የመሳሰሉ ጀግኖች መሪዎቹ የተነጠቀ የኢትዮጵያን ብርሃን ለማድመቅ ዱር ቤቴ ብሎ በረሃ የሰፈረው ልጁ ብሔራዊ የልማት አርበኛው ስመኘው በቀለን የተነጠቀ እነሱ ጎንደር ላይ በጀመሩት ዜጎቹን የማባረር እቅድ አማራው ከየክልሉ እንዲባረር በር የከፈቱና ክልሉ እየተተራመሰበት ያለው የአማራ ህዝብ በምንም መልኩ አሃዳዊና ነፍጠኛ የሚል ስም አይመለከተውም። አሃዳውያንና ነፍጠኞች የአማራን ማህበረሰብ ከጎናቸው ለማሰለፍ በዚህ ክልል አማራ ተጨፈጨፈ ሲሉ
የሃይማኖት ጦርነት ለመቀስቀስ ደግሞ የኦርቶዶክስ ቤተክርስቲያን እንዲህ ተደፈረች እያሉ የአማራ ማህበረሰብን ከእስልምና ሃይማኖት ተከታይ ወገኖቻቸውና ከሌሎች ብሔረሰብ ወገኖች ተነጥሎ እንዲመታ ያደረጉ ነው። ስለዚህ የአማራ ማህበረሰብ ይህን ደባ ተገንዝቦ ከሌሎች ብሔረሰብ ወገኖች ጋር መሰለፍ እንደሚገባው አስገንዝበን ማለፍ እንፈልጋለን። የዶክተር አብይ መንግስት ንቀት ገደብ አጥቷል። ከህዝብ ጋር ቁጭ ብሎ በመመካከር ሰላማዊና ዲሞክራሲያዊ መፍትሄ ከመፈለግ ይልቅ ተወው ኦሮሞ ለሳምንት ተንጫጭቶ ቤቱ ይገባል ከዚያም ለ100 ዓመት እንዳይነሳ እናደርገዋለን የሚል ድንፋታ ማሰማት ጀምሯል። ይህ ንቀት በእሳት ላይ ቤንዚን ማርከፍከፍ ሆነና የኦሮሞ አብዮተኞች ኦሮሞ ለሳምንት ተንጫጭቶ ቤቱ ገብቶ ለ100 ዓመት አሳር መከራውን እንደማይቀበል እናሳየዋለን የሚል ወኔ ሰንቀው ትግላቸውን እንደሚያስቀጥሉ ቆራጥ ውሳኔያቸውን እያሳወቁ ነው። ሰሞኑም ዳግም ሌላ አጠቃላይ የተቃውሞ ጥሪ በመላ ኦሮሚያ እንዲተገበር ጥሪ ቀርቧል። በርግጥ የኦሮሞ ህዝብ አሁን የጀመረውን ቆራጥ ትግል ትቶ ሐጫሉን ቀብሮና ነጃዋርን በቀለ ገርባን አስረክበው ወደ ቤቱ ከተመለሰ አብይ አህመድ ጋላቢዎቹ ነፍጠኞች አሃዳውያንና አፋኙ ኢሳያስ አፈወርቂን ይዘው ለ100 ዓመት ብቻ ሳይሆን ከዚያም በላይ እንዳይነሳ አድርገው ሊመቱት እንደተዘጋጁ እያየን ነው። የኦሮሞ ህዝብ ሁለቱም ምርጫዎች የሚያስከፍሉት መስዋዕት ቢኖራቸውም ታግሎ መስዋዕትነት መክፈል ለዘላለሙ መብት ክብርና በእኩልነት የሚገነባ አንድነት ማረጋገጥ በምንም አይነት መንገድ ውድድር ውስጥ የማይገባ አማራጭ እንደሆነ በውል ተገንዝቧል። ዶክተር አብይ የኦሮሞ ህዝብን እረስቶታል ማለት ነው። እንኳንና መላውን የኢትዮጵያ ብሔረሰቦች ከገኑ አሰልፎ ለብቻውም ቢሆን ይህን ተአምር መስራት እንደሚችል ትላንትና እንዴት ወደ ስልጣን እንዳበቃው ማስታወስ ብቻ በቂ ነው። አሁን ውድ ልጆቹን ቀብሮ ታጋዮቹን አስረክቦ ለሳምንት ተንጫጭቶ ወደ ቤቱ ተመልሶ ለአመታት እንደማይነሳ ሆኖ ሊደቆስ የሚወስን ህዝብ እንዳልሆነ በተግባር እንደሚያሳየው አብዮተኞቹ እየገለጹ ነው። በሌላ በኩል ደግሞ በውጭ ሀገር የሚኖሩ ሌሎች ኢትዮጵያውያን በተለያዩ አገሮች ጎዳናዎች ወጥተው የዶክተር አብይ መንግስትን ለመደገፍ የተለያዩ መፈክሮች ይዘው ተሰልፈዋል። እነዚህ ወገኖች የኢትዮጵያ አንድነትና ክብር ይቀጥል፣ ኢትዮጵያ አትፈርስም፣ ንጹሃን ወገኖቻችንን ያጠቁ በህግ ተጣርቶ ለፍርድ ይቅረቡ፣ ዶክተር አብይን እንደግፋለን፣ እርምጃው አጠናክሮ ይቀጥል የሚሉ መፈክሮችን አንግበው ተሰልፈዋል። የሚያውለበሉበትም ልሙጡ ባንዲራ ነው። የሌላ ብሔረሰብ አርማና ባንዲራ በሰልፉ አልታዩም። ይልቁንስ የኢሳያስ አፈወርቂ ደጋፊዎች የኤርትራ ባንዲራ የያዙ ሰዎች በሰልፉ እንደነበሩ ታዝበናል። እነዚህ ወገኖች ያነሷቸው የኢትዮጵያ አንድነት፣ የተጎዱ ወገኖችን አጋርነትና ጥፋተኞቹ ተጣርተው ወደ ህግ ይቅረቡ የሚሉ መፈክሮቻቸው የሚደገፉ ናቸው። ነገር ግን የኦሮሞ ወገኖቻችንን እየገደለና በሺዎች እያሰረ ያለውን የዶክተር አብይን መንግስት እንደግፋለን፣ እርምጃቸው ተጠናክሮ ይቀጥል ማለት ምን ማለት ነው? ይህ መፈክር በመቶዎች እየተገደሉበትና በሺዎች እየታሰሩበት ሀዘንና ምሬት ላይ ያለው የኦሮሞ ህዝብን ቁስል ላይ እንጨት መስደድ ከመሆኑ ውጪ ሌላ ምንም ሊሆን አይችልም። የኦሮሞና የሌሎች ብሔረሰቦች የሌሉበት የኢትዮጵያ አንድነትስ ምን አይነት አንድነት ነው? ወደድንም ጠላንም ይህ አቋም የኢትዮጵያ አንድነት የሚበትን ነው። የኢሳያስ ደጋፊዎችን ይዘህ በመጓዝ ከኤርትራ ህዝብና ከኢትዮጵያውያን ጋር እንደሚያቆራርጣቸውስ እንዴት አልተገነዘቡትም? የኢትዮጵያ አንድነት የማይመኝ ኢትዮጵያዊ የለም። ልዩነቱ ምን አይነት አንድነት የሚለው ላይ ነው። የብሔረሰቦችን ባህል፣ ቋንቋ፣ ራስን በራስ ማስተዳደር፣ የህዝቦች ታሪክ የማክበር፣ የሁሉም የሃይማኖት እኩልነት ከልብ የማይቀበልና የጋራ በሆነ የህገ መንግስት ሰነድ የማይገዛ አንድነት ከአሁን በኋላ የሚቀበለው ህዝብ የለም። በቃ አክትሟል። ሁላችንም ሀገር ወዳዶች ይህን ከልብ መገንዘብ ይኖርብናል። በኢትዮጵያዊነት ስር ተወሽቆ ሀገር መበተን አይቻልም። ጠቅላይ ሚኒስትር አብይ ሳይመረጡ ስልጣን ላይ እንደወጡ ዓለም የሚያውቀው ሀቅ ነው። እኒህ ሰውዬ ስልጣናቸውን እስኪያደላድሉ ድረስ ፍቅር፣ ይቅርታ፣ አብሮነት፣ መደመር፣ ብልጽግናና ኢትዮጵያ እያሉ የህዝብን ልብ እያማለሉ ስልጣን ላይ መጥተዋል። ትንሽ ሳይቆዩ ግን የኢትዮጵያ ህዝብ የማስታወስ ችሎታ የለውም ብለው ስለሚያምኑ አመጣጣቸውና የገቡበት ቃል ሙልጭ አርገው ካዱ።
ሳናጣራና ስርም ብለው ሳያጣሩ ተራ ዜጎችንና የፖለቲካ ፓርቲዎችን በማይታወቁ ወህኒ ቤቶች በዚሁ በኮሮና ወቅት ማግደዋቸዋል። ህገ መንግስቱንና ፌደራሊዝምን እከተላለሁ እያሉ የብልጽግና ጭቃሹሞችን በየክልሉ እየላኩና አህዳዊ መስተዳድር መገንባቱን ተያይዘውታል። በኦሮሚያ ምክር ቤት የተመረጠውን አንስተው ባልተመረጠ ተክተዋል። መሪዎችን መርጣለሁ ያለው ህዝብ የጨርባ ምርጫ ካካሄድ ታያኛለህ እያሉ ስተዋል። በጣም አሳፋሪ ሆኖ ያገኘነው ደግሞ የኦሮሞ ህዝብን ክርስቲያን እስላም በሚል ሊከፋፍልና የእስልምና ሃይማኖት ተከታዮች ኦሮሞዎችን ጽንፈኛ አሸባሪ እያሉ የማጠልሸት ተግባር ላይ መሰማራታቸው ነው። አረስንቱ አሁን ህዝብን እንደ ህዝብ ማዋረድ ስራዬ ብለው ተያይዘውታል። ህዝብን እንደ ህዝብ ወንዳን ብለው ማለታቸው ሳይበቃ አርብ ሐምሌ 11 2012 ዓመተ ምህረት ባሰራጩት የከብት እልቂት ለገበሬ መከራ ቢያመጣም ለጅብ ግን ሰርግና ምላሽ ነው የሚል ጽሑፍ በትነው የንቀታቸው ጥግ አሳይተውናል። ጅብ የሚሉት ማንን እንደሆነ ደጋግመው ነግረውናል። አሁን ደግሞ ማንን ከብት እያሉ እንዳሉ ለኢትዮጵያ ህዝብ የሚሰወር አይደለም። እኒህ ሰውዬ ይህን ቅንያቸውን እና መጸታዊ አነጋገር ከየትኛው ደብተራ ነው የተማሩት የሚል ጥያቄ በብዙዎች ኢትዮጵያውያን መነጋገሪያ ሆኗል። ስለዚህ ኢትዮጵያ መሪ አጣለች። ህግ የሚባል ነገር አይሰራም። የህዝቦች ደህንነት አደጋ ላይ ወድቋል። በሰላም ወጥቶ መግባት አልተቻለም። ልማት የሚባል ነገር ህልም ሆኗል። በየክልሉ የሚገደልና የሚፈናቀል ህዝብ እጅግ ብዙ ነው። ሉዓላዊነታችን ተደፍሮ ለኢትዮጵያ ሀገራችን የኢሳያስ ግፈኞች በፈንጫ ሆናለች። የኑሮ ውድነት ሰማይ ነክቷል። መብቶች የሚባሉ ነገሮች ከሰማይ በላይ ርቀዋል። በህግ ያልተመረጠ ዶክተር አብይ መንበረ ስልጣኑን ለማስቀጠል ህዝቦችን እየጨፈጨፈ በሺዎችን ወህኒ እያጎረ ነው። የኦሮሞ የሰኔ አብዮት ጮራ ደምቆ እንዲፈነጥቅና ኢትዮጵያን ከመከፋፈል ለማዳን ትክክለኛ ጎራ ለይተን መቀላቀል ያስፈልጋል። እስካሁን ሁለት ጎራዎች ተለይተዋል። አሰላለፋችንን እናስተካክል። ሀገር እየተበታተነች ማዶ ቆሞ መመልከት የሀገር ክህደት ከመሆን አልፈም። ጎራው ተለይቷል ማለት ጎራ ለይተን እንጨፋጨፍ ማለት አይደለም በፍጹም። ይህ በዚህ ዘመን መታለም የማይገባው የደንቆሮች አመለካከት ነው። ጎራ የምንለየው ከመናምንበት አመለካከት ጎን ተሰልፈን የማናምንበትን አመለካከት ዳግም እንዳይመለስ አድርጎ ለዘላለም መቅበር ማለት ነው። ጎራዎቹም የሚከተሉት ናቸው። አንዱ ጎራ የህብረ ብሔራዊ ፌደራሊዝም አመለካከትን የሚያራምዱና ዜጎችን ያቀፈ ጎራ ነው። በዚህ ጎራ የተሰለፉ ኃይሎች የብሔር ብሔረሰብ ቋንቋ፣ ባህል፣ ማንነት አሁን ያለውን የመስተዳደር አከላለልን የሚቀበል የፌደራል ስርዓትን ተቀብለው በመሃል የሚነሳ የብሔረሰቦች የራሳቸው ክልል እንዲኖራቸው የሚያቀርቡት ህገ መንግስታዊ መብቶች በዲሞክራሲያዊ መንገድ መልስ ማግኘት አለበት ብለው የሚያምኑና በኢትዮጵያ ውስጥ ያሉ ሃይማኖቶች በእኩልነት የሚያከብሩ መሆን አለባቸው ብለው የሚያምኑ ናቸው። አሁን ያለው ህገ መንግስትን ተቀብለው ግለሰቦች ሳይሆኑ ህዝቦች የሚያነሱት ማስተካከያ ካለ የኢትዮጵያ ህዝብ ተወያይቶ ህጋዊ በሆነ መልኩ ህገ መንግስቱን ተከትሎ እንዲሻሻል ይቀበላሉ። በአንድ ክልል ውስጥ የሚኖሩ የሌላ ብሔረሰብ አባላት እንደ ክልሉ ህዝብ እኩል መብቶች እንዲኖራቸው ይቀበላሉ። የብሔር ማንነት የለኝም የሚሉ በብሔር ማንነታቸው እንዲጠሩ የማይፈልጉና ኢትዮጵያውያን ተብለው ብቻ እንዲጠሩ የሚፈልጉ ዜጎች መብት ያከብራል። በምርጫቸው ምክንያት ምንም አድሎ ሳይደረግባቸው በሚኖሩበት ክልል እኩል መብት ይኖራቸዋል ብለው ይቀበላሉ። የኢትዮጵያ ታሪክ የሚባለው እያንዳንዱ ብሔረሰብ ታሪክ በአግባቡ ተጠንቶ ሲሰነድ ነው እንጂ የነገስታት ታሪክ የህዝቦች ታሪክ አይደለም ብለው ያምናሉ። በዚህ አመለካከት የተሰለፉ በህዝብ ሳይመረጥ ወደ ስልጣን መጥቶ ህዝቦችን በመጨፍጨፍ ላይ የተሰማራው ዶክተር አብይ እሱ ያቋቋመው ብልጽግና ፓርቲና መንግስት አሁኑኑ ተጠራርገው መፍረስ አለባቸው። የሀገራችን ሉዓላዊ ክብርን በመጣስ ሀገራችን ውስጥ ገብቶ ያለ ከልካይ ዜጎቻችንን እየገደለና እያሰረ ያለው የኢሳያስ አፈወርቂ ዛሬውኑ ኤምባሲው ተዘግቶ አፋኞቹን ይዞ ይውጣ የሚል ጠንካራ አቋም አላቸው።
ይህ እውን እንዲሆንም ሁሉም አይነት የትግል መንገዶችን ተከትለን የማያቋርጥ ቁርጠኛ ትግል ማካሄድ አለበት የሚል አቋም የወሰዱ ናቸው። ሁሉም ብሔር ብሔረሰቦች በዚህ አመለካከት ዙሪያ የተሰለፉ ናቸው። ሁለተኛው ጎራ ደግሞ በብሔር ብሔረሰብ መካከልና ስለ ብሔራዊ ማንነቱ የሚያነሳ ዘረኛ ብለው የሚፈርጁ ህገ መንግስቱን የማይቀበሉ ህገ መንግስቱ ዕውቅና ያላገኘና የማንኛውም ፖለቲካዊ ፓርቲ ሆኖ በሀገሪቱ ህግ ያልተመዘገበውን ልሙጡን ባንዲራ የሚያውለበልቡ ናቸው። እከሌ ብሔር ተጠቃ ኦርቶዶክስ ተጠቃች እያሉ ህዝባችንን በጎሳና በሃይማኖት እንዲጣረስ በየጊዜው ግጭት ሲቀሰቅሱ የሚውሉ ናቸው። ስለ ሀገር ሉዓላዊነት ግድ ስለሌላቸው ከአፋኙ ኢሳያስ ጋር ተሰልፈው በዜጎቻችን ላይ እልቂት የሚያደርሱ ናቸው። በፖለቲካ ፓርቲ ስለተደራጁና የሚዲያ ባለቤት ስለሆኑ ከአንዱ ወደ ሌላው እየተቀባበሉ ንጹህን ህዝብ አደናግረው የሚያሰልፉና በመዋጮ የህዝብን ሀብት እየዘረፉ ናቸው። በአደባባይ ህዝብን እንደ ህዝብ ይሳደባሉ፣ ያዋርዳሉ። እነዚህ የዶክተር አብይ ደጋፊዎች ነን ብለው በአደባባይ የሚናገሩ የግፍ ተግባሩን እንዲቀጥል ያዘው በለው ቁረጠው እርምጃህን አጠናክረህ ቀጥል ይላሉ። እነዚህ ሰዎች የኢትዮጵያ አንድነትን እየዘመሩ ኢትዮጵያውያንን በታትነው በማጫረስ የተካኑበት ስለሆኑ ሀገራችንን ለማፍረስ አፋፍ ላይ አድርሰዋታል። የነገስታት ታሪክና የኢትዮጵያ ታሪክን ይቀላቅላሉ። አብዛኞቹ ትላንትና የደርግ ሰራዊት ሆነው የተሸነፉ ተማርከው ስለተለቀቁ ቂም ቋጥረው በተለያዩ ምክንያቶች ታስረው የነበሩ በጣም ጥቂት የሚባሉ ግለሰቦች የብልጽግና የአህዳዊና የነፍጠኛ ኃይል ናቸው። ዋና መለያቸው ኢትዮጵያ የሚል የውሸት ዜማ እየዘመሩ ኢትዮጵያውያንን በበታተን ነው። የህብረ ብሔራዊ ፌደራሊዝም ኃይሎች በሀገር ቤትና በውጭ ሀገር እነዚህ አመለካከቶችን ድባቅ በመምታት ሀገራችንን መታደግ ይጠበቅብናል። በዚህ ትግል በተለይ ወጣቶችና ሴቶች የሚኖራቸውን ጉልህ ሚና በመረዳት ተገቢ ቦታ እንዲኖራቸው ከፍተኛ ግምት ሊሰጣቸው ይገባል። ኤርትራውያን ወገኖቻችን ለበርካታ ዓመታት በኢሳያስ አምባገነን ስርዓት ስር ያለ ህገ መንግስት መገመት የሚያስቸግር ግፍና በደል ደርሶባቸዋል። ዶክተር አብይን ከስልጣን ለማባረር የሚደረገው ትግል ፕሬዝዳንት ኢሳያስን ከማባረር ለይቶ የሚታይ ስላልሆነና የሁለቱ ሀገሮች ሉዓላዊ ክብር ተጠብቆ በሰላም አብረን ለማደግ እኛ ከምናደርገው ትግል ጎን ተሰልፈው አምባገነኖችን ጠራርጎ ለማስወገድ የኤርትራ ህዝብ ከኢትዮጵያ ወይንም ከትግራይና ከኦሮሞ ህዝብ ጋር ተዋግቶ የሚከፍለው መስዋዕትነት እንዳይኖር ህዝባቸውን ለማስተማር በሚደረግ ትግል ከጎናችን ሆነው እንዲታገሉ ማመቻቸት እጅግ አስፈላጊ ነው። በተለይ በውጭ ሀገር የሚደረገው ትግል ሰላማዊ ህጋዊና ሁለገብ ትግል ስለሆነ ይህ የሚያስተባብር ጥምር አካል እንደሚያስፈልግ ታምኖበታል። የዚህ ጥምር አካል ዋነኛ ዓላማ የዶክተር አብይን ፓርቲና መንግስት በሰላማዊ መንገድ ታግሎ መጣል ነው። የሚቋቋመውም ከሁሉም ብሔር ብሔረሰቦች ነው። ይህ አካል በውስጡ የዲፕሎማሲ፣ የህግ፣ የሚዲያና የኢኮኖሚ ኮሚቴዎች ይኖሩታል። እነዚህ ኮሚቴዎችም በየሀገሩና በየስቴቱ ይቋቋማሉ። የየራሳቸው እቅድ በመንደፍ ደግሞ ትግሉን ያጣጡፉታል። የዲፕሎማሲ ኮሚቴ የዶክተር አብይ ፓርቲና መንግስትን የሚያጋልጥ የዲፕሎማሲ ስራ ይሰራል። የህግ ኮሚቴ በየሰልፉ፣ በየፌስቡኩ፣ በየዩቲዩብና መሰል ማህበራዊ ሚዲያዎች ህዝብ የሚያንቋሽሹ የሃይማኖትና ብሔር ኢትዮጵያውያንን የሚያንቋሽሹ በሃይማኖትና ብሔር ኢትዮጵያውያንን የሚከፋፍሉ ጥላቻ የሚሰብኩና የሐሰት መረጃ የሚያሰራጩ ወደ ህግ ያቀርባል። የሚዲያ ኮሚቴ ያሉትን ሚዲያዎችና ማህበራዊ ሚዲያዎችን አስተሳስሮ ጸረ ህዝቦችን ያጋልጣል። ህዝብን ለሰላማዊ ትግል ይቀሰቅሳል። የህብረ ብሔራዊ ፌደራሊስቶችን ያሰባስባል። በተለያዩ ቋንቋዎች የዶክተር አብይና የብልጽግና ጉዳዮችን የብሔረሰብ አባል በመምሰል ከዶክተር አብይ የተከፈላቸው ብሔረሰቦችንና ህዝቦችን ትግል የሚከፋፍሉ ለሆድ ያደሩ ግለሰቦችን ለዓለም ማህበረሰብ ያጋልጣል። የፋይናንስ ኮሚቴው በውጭ ሀገርና በአገር ቤት ለሚደረግ ትግል ፋይናንሳዊ ድጋፍ ይሰበስባል። የአብይ መንግስት የኢኮኖሚ ማዕቀብ እንዲደረግበት ይታገላል። ወደ ሀገር ቤት ሃርድ ከረንሲ እንዳይላክ ይከላከላል።
ሁሉም ኮሚቴዎች ታጋዮች በሀገር ቤትና በውጭ ሀገር የሚደረጉ ትግል በማንኛውም ክልል ተወላጅ ኢትዮጵያዊ የትም ይኑር የት በህይወቱና በንብረቱ ላይ አንዳችም ጉዳት ሳይደርስበት በሰላማዊ መንገድ ይከናወናል። የትግሉ ትኩረት በዶክተር አብይ መንግስት ብልጽግና አህዳዊና ነፍጠኞች ላይ ያነጣጠረ ነው። ከመስከረም 25 2013 በኋላ የዶክተር አብይ መንግስት ምንም አይነት ህጋዊ መሰረት ስለማይኖረው በሀገር ቤትና በውጭ ሀገር አጠቃላይ የተቃውሞ ትዕይንትና ያለ መተባበር ሁለገብ የተጠናከረ ተቃውሞ የሚጀመርበት ቀን ነው። ሁሉም ኢትዮጵያዊ ከወዲሁ እንዲዘጋጅ እናስታውሳለን። ዝርዝሩ ከተወሰኑ ቀናት በኋላ ይገለጻል። ማሳሰቢያ ለሀገር መከላከያ ሰራዊት እስካሁን ድረስ የሀገራችንን ዳር ድንበር ለማስከበር እያደረከው ያለው አኩሪ ገድል እናመሰግናለን። ኃላፊነት ሀገርንና ህገ መንግስትን ከውጭ ወራሪ ኃይሎች መከላከል ነው። በሀገር ውስጥ መንግስት ህገ መንግስቱን በመጣስ ህዝቦችን ለግድያ እስር ሲዳርግ ማዶ ቆመህ መታዘብ አይገባህም። በተለይ ከመስከረም በኋላ ህጋዊ መንግስት ስለማይኖር ከህዝብ ጎን ተሰልፈ ህዝባዊነትን እንድታስመሰክር የክብር ጥሪን ያቀርብልሃለን። ከዚህ በተጨማሪ ከህገ መንግስት ውጭ ስልጣን ያዘው ግፈኛው መንግስት ለመከላከል ስትል አፈሙዝህን ወደ ህዝብ አዙረ ታሪክ ይቀር የማይለው በደል እንዳትሰራ ከወዲሁ ልናስታውስ እንፈልጋለን። የሰኔ የኦሮሞ አብዮት ጮራ በመላ ኢትዮጵያ ያበራል። ዶክተር አብይ መውረድ አለበት። የህብረ ብሔራዊ ፌደራሊዝም የድጋፍ ኃይል ሐምሌ 25 2012 አስተያየት መላክ የምትፈልጉ saveethiopia2021@gmail.com ብላችሁ ላኩልን። በደስታ እናስተናግዳለን።